ያስሹ ስለት ነው ታውቆሻል አይደል? አስቀምጪው። እሺ ተረጋጊ። እንዴ አንቺ ልጄ ቤት ነው ያደረከው? ያናረከው ልጄ ለካከኝ። ልጄ ቤት ነው ያደረከው? ልጄ ቤት ነው ያደረከው? ለካከኝ። በእናትህ ልጄን አስመልስልኝ። እኔ ልጄን ብቻ ነው የምፈልገው። ልጄን አስመልስልኝ እባክህ። ይኸውልሽ አንቺ መዋሸት አይጠበቅም የእውነት። ስለዚህ እያለ ስላለው ነገር ታውቂያለሽ? ምንድነው እያወራ ያለው? ምን እያወራ እንደሆነ እኔ ምንም አላውቅም። ሲጀመር ያየሁት ገና አሁን ነው። ጦላት ጠፋ፣ ይኸው ዛሬ መጣ። እዚህ የተቀነባበረው ነገር ውስጥ እጅሽ እንዳለ እየተናገረ ነው። እኔ ምንም እጅ የለበትም። ምንም የተቀነባበረ ነገር የለም። በቃ ልጁ ሞቷል፣ ቀብረነዋል። ልጃችን አልሞተም። ልጄ አልሞተም፣ በህይወት አለ። ታውቃለች በደንብ ያው እንትን ስለሆነ ማመን ስለማልፈልግ ወይ ደግሞ እህቷ ስለሆነች ስጋው አይደለች እንድታውቅ ስላልፈልገች ለዛ ነው። ስለዚህ እሷም ይኸውልሽ አንቺን ካደረገችው ነገር አንቺ የሚያደረግሽው ነገር ምን ተሻለ? አይደለም ከፍቅር በላይ የሚያስፈልግ ነገር አለ ማለት። እኔ እኮ ያደረኩት እዛ ጋር የልጁ ህይወት እንዲበላሽ ስላልፈለኩኝ። ስለ ልጁ ህይወት መወሰንም አትችይም አንቺ። ለምን አልወስንም? መወሰንም አትችይም እንዴ? ለምንድን ነው የማልወስነው? ይሄ ልጅ ከእናቱ ጋር የእናት ፍቅር የአባት ፍቅር አግኝቶ ማደግ ነው እንጂ አልነበረ። ጥሏት ስለጠፋ የአባትየው ልክ መወጫ ነው ያደረገችው። የሆነ ነገር እቃ በደፋ ቁጥር አንተ የምናምንቴ ልጅ፣ አንተ የእንትን ልጅ፣ አንተ የካሃዲ ልጅ፣ አንተ ምናምን ልጁ ምን ጭቅጭቅ ነው የምታደርገው። እንደ ልጅ አይደለም እያሳደገችው ያለችው። ለአንተ ጥላቻ ኑሯት ሳይሆን ለእኔ ትልቅ ጥላቻ ስላለባት ነው ያን ያደረገችው። ታውቃለህ ከልጁ ጋር ልንጋባ ምናምን ነበረ፣ ነገሮች እንጨራርሰን ነበረ። ስለዚህ ለአንተ አይደለም ጥላቻዋ ለእኔ ነው። እሷ ከልጅነት ጀምሮ ለእኔ ያለኝ ነገር ሁሉ በቃ ያናድዳታል፣ ያስቀናታል። ጥሩ ህይወት እንዲኖር አልፈልግም። ነገሮች የኔ መስመር እንዲይዙልኝ አልፈልግም። ስንመረቅ እንኳን እኔ ጥሩ ውጤት በማምጣት እሷ በጣም ትናደድ ትበሳጭ ነበረ። ልጄ ቤት ነው ያደረከው? ያናረከው ልጄ ለካከኝ። ልጄ ቤት ነው ያደረከው? ልጄ ቤት ነው ያደረከው? ለካከኝ። ልጄ ቤት ነው ያደረከው? ልጄ ምንድን ነው ያደረግሽው? ምንድን ነው ያደረጋችሁት? ንገሩኝ። ለካከኝ። እሺ ተረጋጊ። ቆይ ለካከኝ። ልጄን ስጠኝ። ልጅሽ ደህና ነው። ስለወለደች ነው። በእናትህ ልጄን አስመልስልኝ። እኔ ልጄን ብቻ ነው የምፈልገው። ልጄን አስመልስልኝ እባክህ። ልጄን አስመልስልኝ። ማንም አያስመልስልሽም። ልጅሽ አሁን በጥሩ ሁኔታ ከኔ ጋር እያደገ ነው። ዝም በል አንተ ሰውዬ፣ ዝም በል። እኔ ልጄን እንዴት እንደወለድኩት ታውቃለህ? እንዴት እንዳሳደግኩት ታውቃለህ? እንዴት እንደወለድሽው በደንብ ነው የማውቀው። ምን እያደረግሽ ነው? እገላችኋለሁ። ይኸውልሽ ስለት ነው ያዝሽው፣ እንዳትሳሳች። ይኸውልሽ ተረጋጊ። እሺ ተረጋጊ። ይኸውልሽ ያዝሽው ስለት ነው ታውቆሻል አይደል? አስቀምጪው። እሺ ተረጋጊ። ይኸውልሽ እንዴ አንቺ ምንድን ነው ያደረግሽው? አንቺ ወጋሽው። ስገባ ብቻ ደንብድብ አድጎ ዛሬ ማሚ ያ አፉ ራሱ የሚጣፍጠው ልጄን እኮ ነው የገደልሽው። ሲስቅ የሚያምረው ልጄን እኮ ነው የገደልሽው። እኔ ግን እህቴም ስለሆነች ስለማስብልሽ ብቻ ነው ያልገደልኩሽ። እንዴት ነው እንደዚህ? ቆይ መቼ ነው የምትረጂ? እንዴት ብነግርሽ? መቼም አልረዳሽም። ያደረግሽውን ነገር ታውቂያለሽ። ለምን ብዬ ነው እኔ ልጅሽን የምገለው? ስገባ ብቻ ደንብድብ በጣም ነበር የተዘጋኩት። ብቻ በሰዓቱ በጣም እየጮኩ ምናምን ስለነበረ ጎረቤት ምናምን መጣል። ግን ሐኪም ቤት ውስጥ ነው ነበር ማትረፍ አልቻልንም እንጂ እንዳንተ አይነት አባት ስለሌለው አንተን ስላላየ ስለ ልጅ አታውሪ። ልጄንማ በደንብ አንቀባሬ ነው ማሳድገው። በደንብ ስለ ልጄ ማለት ነው። አይገርምሽም? አንቀባረሬ ልጄን በደንብ አድርጌ ማለት ነው። ልጄስ ምን ማለት ነው? አንቀባረሬ ልጄን በደንብ አድርጌ እያሳደግኩት ነው። እንዲያውም ከአንቺ ተገላግሏል። ታውቂያለሽ? ከአንቺ ስለተገላገለ በጣም አሪፍ ነው። ይሄ ልጅ ማለት ለእኔም ልጄ ነበረ። እሷ ያዘነችውን ያክል እኔም ማዝኛለሁ። እሷ የተጎዳችውን ያክል እኔም በጣም ተጎድቻለሁ። ስለዚህ ምንም ያክል ደግሞ ጭካኔ ቢኖረኝ የእህቴ ልጅ ነው። እንኳን እኔና እሷ የፈለገ ነገር ጠላትነት ቢኖረን እንኳን ህፃን ልጅ ላይ እንደዚህ አላደርግም። ማንም ሰው ህፃን ልጅ ላይ እንደዚህ አይነት ነገር አያደርግም። ስለዚህ 3 ዓመት ሙሉ እኔ ማብራት ተንከራተቻለሁ። ሀገር ቀይረን ስንንከራተት ነበር። ብዙ ነገር ስንባል ስም ሲሰጠን ነበረ። የትም የወሰዱ ቦታ የለም። ምንም አይነት ሕክምና አልታየሁም።
የእምነት ቦታ ምናምን ተባለ ተጸለየ ምናምን ተባለ። ምንም የተጸለየልኝ ነገር የለም። ያመጣሉ የሆነ ነገር ይቀቡኛል። ይሄ መድኃኒት ነው ምናምን ብሎ የሆነ ነገር ከየት እንደሚያመጡት የሚዋጥ መድኃኒት ምናምን ይሰጡኛል። የምን መድኃኒት እንደሆነ ምንም አላውቅም። የሚጠጣ ነገር ያበሻ መድኃኒት ነው ምናምን እያሉ ያመጡና ያጠጡኛል። እምቢ ካልኩኝም ያው በቃ ቢላ አንገቴ ላይ በማስቀመጥ ታስፈራራኝ ነበር። እንደዚህ ያደርግሻለሁ፣ እንደዚህ ይሰራልሻለሁ ምናምን ትለኝ ነበር። ይገባሻል እንደ ያየሁሽ በራብ ድፍት እንድትይ ነው የምፈልገው ምናምን ትለኝ ነበር። ባለቤቷስ በዚህ መሀል ይህን ስራዋን እያየ ለአንቺ ምንም የተለየ እንክብካቤ ያደርግ? ጭራሽ ምንም አያደርግ ነበር። ተባባሪዋ ነበር። ይኸውልሽ ሲጀመር ነው ያሳስቡኝ፣ የእሷ ጤና አሳስቦኝ ነው እንጂ ስለ አንቺ የሚመለከተኝ ነገር የለም። አያገባኝም። እኔ ስለ እናንተ ብቻ ደውለህ መጠየቅ ትችላለህ። ደውዬ መጠየቁ ምንም ትርጉም የለውም። አላውቅም። ምክንያቱም እስካሁን አብራችሁ ባላችሁ ሰዓት ከዚህ በኋላ ምን እያደረግሻት እንደሆነ ምንም አላውቅም። ስለዚህ የግዴታ እዚህ ቤት ድረስ መጥቼ የእሷን የጤና ሁኔታ ማወቅ አለብኝ። አንተ ቤቱ እኮ የኔ ነው አይደለ? እኔ ሳታስፈቅድ ለምን እንደምትገባው? ቤትሽ አንቺ ብቻ አይደለም እና ያንተ ነው። የባለቤትሽም ጭምር። ስለ ባለቤቴ አይመለከትህም። በቃ ባለቤቴን አስፈቅደን የመጣኸው እውነተኛና ትክክለኛ ምክንያቴ ልጄን መግደሏ ነው። እኔ ግን እህቴም ስለሆነች ስለማስብልሽ ብቻ ነው ያልገደልኩሽ። እንዴት ነው እንደዚህ? ቆይ መቼ ነው የምትረጂ? እንዴት ብነግርሽ? መቼም አልረዳሽም። ያደረግሽውን ነገር ታውቂያለሽ። ለምን ብዬ ነው እኔ ልጅሽን የምገለው? ልጅሽ እኮ ልጅ ነበረ። አልነበረም። አንቺ እኮ አልነበረም። የኔ ልጅ የኔ ብቻ ነው፣ ያንቺ አይደለም። የኔ ልጅ ያንቺ ሆነ ያውቅም። አዎ ነው። ምጤን እኩል አልተካፈልሽም። አዎ ህመሜን እኩል አልታመምሽልኝም። በቃ አልታመምሽም። ልጄ ሞቶ የሆንኩትን አልሆንሽም። እኔ ነኝ ብዙ ነገር የሆንኩልሽ። መጣውጥተሽ ብትኝ እመርጣለሁ። ውጪ መውጣት ትችያለሽ። አሁንም እኮ ምንም አላደረኩሽም። አንቺ እኮ ምንም የማያውቅ ምስኪኑ ልጄን የገደልሽው። አድጎ ዛሬ ማሚ ያ አፉ ራሱ የሚጣፍጠውን ልጄን እኮ ነው የገደልሽው። ሲስቅ የሚያምረውን ልጄን እኮ ነው የገደልሽው። ከእኔ የማይጠፋ ልጄን አንቺ ማፋለኝ ብለሽ ታወሪያለሽ እንዴ? መታከም አለብሽ። አንቺ ምንም ጤነኛ አይደለሽም። በቃ መታከም አለብሽ። ምናልባት እሱ አንቺን ጥሎ የሄደበት ምክንያት ከአንቺ ያጣቸው ነገሮች ነበሩ? ልትሰጪው ያልቻልሻቸው ጊዜ ትሰጪው ነበር ለፍቅረኛሽ እውነት? ወይስ ሌላ የፍቅር ህይወት ነበረው? እሺ ውድ ተመልካቾቻችን እንግዲህ ቅድም የተፈጠረውን ነገር አይታችኋል። ከደቂቃዎች በፊት እየተናገረ ያለው ነገር ትንሽ ግራም ስለሚያጋባ እናትም ልጄ ሞቷል የሚለውን ነገር አሳሰብ ይዛ ስለነበረ አሁን ላይ ደግሞ በድንገት አለ ሲባል ትንሽ ራሷን መቆጣጠር ስላቃታት ፌንት ሰርታ ከደቂቃዎች በፊት ለረጅም ሰዓታት ያህል እኛም ስታስቸግረን ነበረ። ያው ከዛ በኋላ ግን ውስጥ ላይ ካሜራማኖችም ስላሉ ሌሎች ሴቶችም ስላሉ ውስጥ ትሪት እያደረጓት ነው፣ አስቀምጠዋታል። ከነሱ ጋር ግን ቆይታ ማድረግ ፈልጋለሁ። በተለይ ከአንተ ጋር ነው ቆይታ ማድረግ ፈልገው። ቅድም ምንድን ነው ስትነግረኝ የነበረው? መኪና ውስጥ እኮ ሌላ ታሪክ ነው እየነገርከኝ ያለው። ልጁ እንደሞተ እንደሌለ እንደሞተ እንደምታቅ ነው። አሁን ደግሞ ሌላ ታሪክ እየተናገርክ የምትናገረው ነው ወይስ ይህን ቤት መበጥበጥ ፈልገህ ነው? ምን አለ መሰለህ እኔንም ግራ እያጋባኸኝ ነው። ምንድን ነው የመጣህበት ዓላማ? ሌላ ነው። ስለ ልጅ መሞት ሰምተህ ነው የመጣኸው አይደለ? ታዲያ ምንድን ነው ልጁ በህይወት ያለ ምናምን እያልክ ሌላ እኛንም ግራ የምታጋባ? አንተ ተረጋጋ። ምክንያት ስላለኝ ነው ይሄን ያልኩ። እና ቅድም ለምን አልነገርከኝም ታዲያ? መኪና ውስጥ እያለ ለምን አልነገርከኝም? ቅድም ያልነገርኩ እኔ ማወቅ ወይም ደግሞ በሚስጥር መያዝ ስለፈለግኩ ነበረ። ምክንያቱም ልጄ እንዳለ ካወቀች እሷ ሌላ ነገር የልጅ ጥያቄ ብላ ስለምታስነሳ እኔ በድብቅ በውስጥ ማሳደግ ስለፈለግኩ ነው፣ እሷ ሳታቅ ማለት ነው። ለዛ ነበረ እኔ በድብቅ ሁሉ ነገር ይዤ እስካሁን እስከ 6 ዓመት የያዝኩት ማለት ነው። 6 ዓመት ከምናምን ወረድ ይኖታል። ለዛ ነው እንደዚህ አድርጉት። ልጁን ብቻዬን ማሳደግ ስለፈለግኩ ነው። እና ደግሞ እሷ ብታሳድገው ምን እንደሚሆን ስለማቅ ብቻዬን ማሳደግ ስለፈለግኩ ስለነበረ ነው። ለዛ ነው ያልኩት። ታውቃለህ ደግሞ ልጅ አለ ወይ ደግሞ አለ ሲባል ምን እንደምትል እናቶች ታውቃለህ፣ ጥያቄ ስለምታቀርብብኝ ማለት ነው። እኔ ደግሞ ያ እንዲሆን አልፈለኩም። ስለዚህ እኔ ብቻ ማሳደግ ስለፈለግኩኝ ራሴ ብቻ ከራሴ ጋር ነው እንዲያድግ ስለፈለግኩኝ ለዛ ነው በሚስጥር የኔ ዓላማት ይዤ የቆየው ማለት ነው። ታዲያ ልጁ ሞቷል የሚያስብለው የሚባለውን ዜና እንዴት ነው
እሷን በዚህ ሁኔታ አምና ይሄን ያህል ጊዜ እንትን እንዲሉ ያደረግከው በምንድን መልኩ ነው? እስቲ ንገረን በደንብ። በሰዓቱ እሷም ታውቃለች እህቷ። እሷም ታውቃለች? አዎ ከእሷ ሁሉንም ነገር እሷ ትነግራለች። ምንድን ነው የምነግረው? እሷ ታውቃለች። ያው እናንተ ምንድን ነው እያወራችሁ ያላችሁት? ምን አቅለታለሁ? ምንድን ነው የምታወራው? እኔ ምንም አላውቅም። ዝም ብሎ ነው የሚቀበጥረው። ይኸውልሽ አንቺ መዋሸት አይጠበቅም የእውነት። ስለዚህ እያለ ስላለው ነገር ታውቂያለሽ? ምንድን ነው እያወራ ያለው? ምን እያወራ እንደሆነ እኔ ምንም አላውቅም። ሲጀመር ያየሁት ገና አሁን ነው። ጦላት ጠፋ፣ ይኸው ዛሬ መጣ። እዚህ የተቀነባበረው ነገር ውስጥ እጅሽ እንዳለ እየተናገረ ነው። እኔ ምንም እጅ የለበትም። ምንም የተቀነባበረ ነገር የለም። በቃ ልጁ ሞቷል፣ ቀብረነዋል። ልጃችን አልሞተም። ልጄ አልሞተም፣ በህይወት አለ። ታውቃለች በደንብ ያው እንትን ስለሆነ ማመን ስለማልፈልግ ወይ ደግሞ እህቷ ስለሆነች ስጋው አይደለች እንድታውቅ ስላልፈልገች ለዛ ነው እንደዚህ የምትለው እንጂ ከእሷ ጋር ሆነን ነበረ። እና እኔ ተዝም ፈልጌ ደብቃታለሁ። ከእሷ ጋር ሆነን ነበረ ይህንን ታሪክ ወይም ደግሞ ልጁን ከኔ ጋር እንዲያድግ እሷም ትፈልጋለች። ባይዘው እሷም ትፈልጋለች ከኔ ጋር ልጁ በእሷ እንዲያድግ ስለምትፈልግ ከእሷ ጋር ሆነን ነበር እንትን ያለው። እንዴት አቀነባበራችሁት? ይሄን ስራ ሞቷል የተባለውን ነገር የልጁን ሁኔታ እንዴት ሰራችሁት? እንዴት አቀነባበርከው? ባለው እንዴት አቀነባብረህ ነው ካንተ ጋር ወሰድከው? እንዴት ነው የተፈጠረው? እኔ ማወቅ ወደ አንቺ እመጣለሁ ገና። አይ ምንም የማውቀው ታሪክ ልጁን ለማውጣት ወይም ደግሞ ልጁ ከእሷ ጋር እንዲያድግ አትፈልግም ከእህቷ ጋር ማለት ከድሮ ባለቤቴ ጋር እና እሷ ደግሞ ይሄንም ስለማትፈልግ ከኔ ጋር እንደሆነ ነው የምትፈልገው። በዛ ምክንያት ሁኔታዎችን አመቻቸችልኝ። እኔም ያን አጋጣሚ ተጠቅሜ ልጄን ይዤ ሄድኩ ማለት ነው እንጂ አልሞተም ልጄ። እና እሷ በደንብ እንዲሁም ያገዘችኝ እሷም ስለማትፈልግ ማለት ነው ከእሱ ጋር እንዲያድግ ከእሷ ጋር እንዲያድግ ለዛ ነው። እና በደንብ ታሪኩንም ሁሉም ነገር እሷ ትነግራለች ታውቃለች። ስለዚህ የእሷ እጅ እንዳለበት አንተ ታረጋግጥበት ብቻዬን እንዴት አድርጋለሁ? ማስረጃ አለ። ህፃኑ አለ አይደል? እነሱ ሌላ ነበር። አሁን የሰማሁት ሌላ ነው። እንደሞተ ምን እንደሆነ ነው እየሰማ ያለሁት። ስለዚህ ኦልሬዲ እሷ ደግሞ ባታግዘኝ ኖሮ እኔ እንትን አልልም ነበረ ማለት ልጁን ልመውሰድ አልችልም ነበረ። እንዴት አድርጌ ወስደዋለሁ? ምክንያቱም ከእናቷ ጋር ቀምቼ እንደዚህ ግብ ፈጥረ አትወስድ ማለት አይሆንም እንደዛ። ስለዚህ እሷ አግዛኝ ነው ልጅ እኔ የወሰድኩት። እንደዛም ስለሆነ እሷም በደንብ እንትን ስላለችኝ እሷም ከእሷ ጋር እንዲያድግ አትፈልግም። ከእናቱ ጋር በደንብ ዲቴል ታውቃለች ስለ እህቷም ይመስለኛል። ለዛ ነገር ማለት ጥሩ እናት እንዳልሆነች ወይ ደግሞ ጥሩ ሰው እንዳልሆነች ብታውቅ ነው እንደዚህ ለእኔ ልጄን ከእሷ ጋር እንዳይሆን ከኔ ጋር እንዲሆን የፈለገችው። እነሱ እንዳሉት ከሆነ ቅድም ልጁ ልክ ከጠረጴዛ ላይ ከወደቀ በኋላ ወደ ሆስፒታል ሳይደርስ እንደሞተን የተናገሩት አርፎ እንደነበር። ታዲያ ይህን ሊሆን ቻለ? ጥያቄ አይፈጥርም? እሱንም እኔ ነኝ ያደረኩት። ልክ እንደዛ ነገር ሲፈጠር እሷ ጋር የተነጋገርነውም ስለነበረ በፊት ያወራም ስለነበረ ከእሷ ጋር በድብቅ ከዛ እንደዚህ አይነት ነገር እንዲሆን ልክ እንደዚህ በምን ይሻላል የሚለውን ሀሳብ አመጣና ልክ እንደዚህ ብናደርግ እንደዚህ ቢሆን ላንተም አሪፍ ነው፣ አታውቅም፣ ሚስጥር ሆኖ ይቀራል፣ ይቆያል ምናምን። ልጅን ማግኘት የምትፈልገው ይሄ ደግሞ ልጅ ግዴታ ነው ከኔ ጋር እንዲያድግ ነው የምፈልገው ነበር። ስለዚህ እንደዚህ የሚለውን ነገር ሀሳብ ስታመጣ እሷ በሀሳቡ ተስማማና እንደዚህ አይነት ነገር ተፈጠረ። ደግሞ ተሳክቷልም ደግሞ አሪፍ ነበር ማለት ነው። 6 ዓመት ከምናምን ከኔ ጋር ነበር ማለት ነው። ለምንድን ነው ከእሷ ጋር እንዲያድግ ያልፈለጋችሁት? ምናልባት ለእናትነት የሚበቃ እንትን የላትም ነው? ምን አለ መሰለህ ሁሉንም ነገር እሷም ታውቃለች ማለት ከኔ ጋር እያለን በፊት እኔ እንደዚህ አልጠበቅኩም ነበር ማለት ከእሷ ጋር እያለን ጥሩ እናት እንደምትሆን አምን ነበር። ግን በኋላ ላይ አንዳንድ ነገሮችን እያየሁባት መጣሁ። ነፍሰ ጡር ከሆነችን በኋላ እያየሁባት መጣሁ። ከዛ በኋላ ደግሞ እሷም እናት እንደማትሆን ወይ ደግሞ ልጅ ማሳደግ ጥሩ እናት እንዳልሆነች ታውቃለች በደንብ ከኔ የበለጠ ይመስለኛል እሱ እህቷ ማለት ነው። በዛ ምክንያት ታዲያ አንተስ ይጠጣል፣ ሰክሮ መጥቶ ቤቱን እንትን ይላል፣ ብዙ ነገሮችን ያደርጋል። ከሆነ ጊዜያት በኋላ ባህሪው እየተቀያየረ መጥቷል የሚባለው ነገር ስላንተ የሚወራው ነገርስ እውነት አይደለም? ምን አለ መሰለህ
እኔ የምጠጣ ወይም ደግሞ ጠጥቼ አንዳንዴ ነው ያው ኖርማል ጓደኞች ጋር ስለ አንድ ሁለት አትልም አንዳንዴ አይደለም አንድ ሁለት ምናምን ትላለህ እንደዛ ነው ቢያንስ ይሄንን እንኳን እውነቱን ተናገር የማመሻውም የምለውም ያው ቤት ላይ ጥሩ አይደለም ማለት ከሷ ጋር የሰማሁት ነገር አለ ከድሮ ባለቤቴ ጋር እና አንዳንድ እንትኖችን ነገር ሰምቼ ነበር ጥርጣሬዎች ቺታለ እንትን ነገር እንደዚህ አይነት ነገር ሰማሁ ከእንደዚህ አይነት ነገሮች ስሰማ በቃ እኔም የድሮ ፍቅራችን እሱም የቀዘቀዘ ሲመጣ ቤት መዋል ምናምን ከቤት ቶሎ መግባት ምናምን እንደዚህ አይነት ነገሮችን እንትን እያልክ ትመጣለህ ማለት ያስጠላል ቤት ቶሎ መግባት በቃ የሆነ ከበፊቱ የተለየ ነገር ሲሆን ወይ ደግሞ እንደዚህ አይነት ህይወት ውስጥ ቆይተህ ወይ ደግሞ እንደዚህ አይነት ፍቅር ውስጥ ቆይተህ እንትን ስትል እንትን ይላል ለመግባት እንትን አትልም ስለዚህ ያን ነገር ሳይ እኔ ደግሞ በቃ መግባትም አልፈለኩም ቶሎ ዝም ብዬ በቃ በንዴትም በወዳትም ስለነበር ስለምወዳት በዛ ምክንያቶች በቃ ያመሸው እመጣለሁ ከጓደኞቼ ጋር አንድ ሁለት እንላለን በቃ እና በእሷ እንትን ላይ ነበር ፋውል ወይም ደግሞ ቺት አድርጋ ነበር ሰማህ እንጂ አላረጋገጥክም ቺት እንዳረገች ባረጋግጣል አው እሷ ታውቃለች ስለሱ አው ልክ ነው እሷ በደንብ ታውቃለች ስለሱ እኔ እንደውም አላወኩም ነበርና እሷ ናት የነገረችኝ ማለት እኔ ቺት እንዳደረገች እኔ ማቀው እንደምትወደኝ እንደምንዋደድ ነበርና በአጋጣሚ ግን እሷ ነገረችኝ ከሷ ጓደኛ ጋር ነበረች ታድርገኝ ነበርና ያን ስትነግረኝ እኔ በቃ ከዛ በኋላ እና በደንብ ዲቴል ትነግራለች ስለ ልጁ እንዴት እንደወሰድነው ስለ ቺት እንዴት እንዳደረገችኝ ከጓደኛዋ ጋር እሷ በደንብ ታውቃለችና ይሄኔ የተፈጠረው ቆይ አልገባኝም ምን ያክል ጊዜ ደብቀን የነበረው ነው ዛሬን ለማውጣት ለምን ፈለክ የደበቀን የነበረው ካንተ ጋር እንዲያድግ ምናምን በቃ ልጁ በጥሩ ሁኔታ እንድትንከባከበውና ጥሩ ደረጃ ላይ እንደምታደርሰው ምናምን ነበር አይደለ ስለዚህ ዛሬ አውቃ ምን ህይወቱን እንድታበላሽው ፈልገህ ነው ማለት ቆይ እስቲ እውነት ነው ማለት ነው እያልሽ ያለሽው ነገር እሱም እያለ ያለው ነገር የእውነት የትሽል ልጅ እንደዚህ አድርገሻል አንቺ ምን አደረኩኝ ልጁ ህይወቱን እንዲስተካከል ብቻ ነው ያደረኩት እሷ ለምንም አትበቃም ለእናትነትም ለእህትነትም ለምንም ማትሆን ለሚስትም ለምንም ማትሆን ሴት ነች በቃ ስለዚህ ማድረግ የነበረብኝ ለልጁ ጥሩ ሁኔታ ላይ በጥሩ ሁኔታ እንዲያድግ በቃ እስከ 3 አመት እኛ ታገልን በቃ የቤት ኪራይ ያለ በጣም ብዙ ነገር ከፍለን መስዋዕትነት ከፍለን አሳድገነዋል ከ3 አመት በኋላ ደግሞ ጥሩ ኑሮ መኖር ይገባዋል በቃ ስለዚህ ጥሩ ኑሮ እንዲኖርና ጥሩ ትምህርት እንዲያገኝ ምክንያቱም ትምህርት ለመጀመር 1 አመት ብቻ ስለቀረው ከዛ ጥሩ ትምህርት ቤት እንዲማርና ጥሩ ኑሮ እንዲኖር ነው ያደረኩት እሷ ጋር ቢሆን ኖሮ ደግሞ የኔ ህይወቱ ይበላሽ ነበር ጥሩ የሚባል አስተዳደግ አናሳድገውም ነበር ታዲያ ይሄ ልጅ ከእናት ፍቅር ተለይቶ እያደገ ምን አይነት እንትን ሊኖረው ይችላል ስለዚህ እሷም ይሄውልሽ አንቺን ካደረገችው ነገር አንቺ የሚያደርግሽው ነገር ምን ተሻለ አይደለም ከፍቅር በላይ የሚያስፈልግ ነገር አለ ማለት እኔ እኮ ያደረኩት እዛ ጋር የልጁ ህይወት እንዲበላሽ ስላልፈለኩኝ ስለ ልጁ ህይወት መወሰንም አትችይም አንቺ ለምን አልወሰንም መወሰንም አትችይም እንዴ ለምን ነው ማለት ይሄ ልጅ ከእናቱ ጋር የእናት ፍቅር የአባት ፍቅር አግኝቶ ማደግ ነው እንጂ አልነበረ ጥሏት ስለጠፋ አባትየው ልክ መወጫ ነው ያደረገችው የሆነ ነገር ዕቃ በደፋ ቁጥር አንተ የምናምን ልጅ አንተ የእንትን ልጅ አንተ የካሃዲ ልጅ አንተ ምናምን ልጁ ምን ጭቅጭቅ ነው የምታደርገው እንደ ልጅ አይደለም እያሳደገችው ያለችው ስለዚህ በጣም ትመታው ነበር ትቀጠቅጠው ነበር በቃ በአባትየው ንዴት ምንም ነገር ልጁ እንደ በነፃነት እየተጫወተ አልነበረም ሲጫወት የሆነ ነገር ድንገት እንደ ልጅ ያጠፋል ዕቃም ከተደፋበት ይድፋ ድፍት ያርጋህ አንተ ምናምን የእንትን ልጅ የምናምን ልጅ እያለች በቃ አባትየው ያደረጋትን ንዴት ነው የምትወጣበት የነበረው ስለዚህ ጥሩ እንዲያድግ እኔ ምንድነው የልጅ ትምህርት ከጀመረ በኋላ ነገሮች አደገ በቃ ነገሮችን እያገናዘበ እየበሰለ ሲመጣ እያገናዘበ ነው የሚመጣው አይደለ ስለዚህ ጭንቅላት ውስጥ ምንድነው ሄዶ ትምህርት ቤት ተምሮ አባቴ ምን አይነት ሰው ነው እያለ ነው የሚያድገው አባቴ እንደዚህ ነበር ወይ ካሃዲ ነበር ወይ ምናምን የሚለው ነገር ነው እንጂ የሚያስበው ትምህርት ለመከታተል አጎል ነበር የሚሆንበት ማለት ብቻ ልጁ በጥሩ ሁኔታ እንዲያድግ ስለፈለኩኝ ነው እሷ ልጇን እንደ እናቱና ከማሳደግ በላይ ልጅ እኮ የሚያድገው በምግብና በልብስ ስለለበሰና ስለበላ ስለጠጣ አይደለም እኮ አይደል እንዴ ግዴታ በቃ ልጇ ነው አይደል መስዋዕትነት ከፍላበታለች አዎ ከፍለንበታል አንድ ላይ እሷ ብቻዋን ያደረገችው ነገር የለም ስለዚህ እንደዛ ከምታመናጭቀው ከምትሰርበው ያባቱ ንዴት መወጫ ከምታደርገው ልክ ለልጇ ፍቅር መስጠት ነበረባት
እኔ 3 አመት ሙሉ አብረን እኮ ስንኖር እኮ ስታሳድገው እንደ እናት መሆን ስላቃታት ነው። የኔን ህይወት አንድ ጊዜ አበላሽታለች። ትዳሯንም በራሷ እጅ በትነዋለች። ያሁኑ እንዳለ ደግሞ አሁን ደግሞ የልጁ ህይወት ይበላሽ ነው የምትለው? ምንድን ነው የምትለው? ይሄ ልጅ ጥሩ ትምህርት ቤት ማግኘት የለበትም? ጥሩ ኑሮ መኖር አይገባውም እንዴ? ታዲያ ሞቷል ብሎ ማስወራቱ ምንድነው? ወንጀል እኮ ነው። ታውቂያለሽ አይደል? አለባት በቃ። ምክንያቱም በህይወት እንዳለ ብታውቅ ኖሮ ለማናችንም ቢሆን ሰላም አትሰጠንም። እኔንም ሰላም አትሰጠኝም። ሲቀጥል ልጅ የት ነው ምናምን ብላ ከሱ ጋር ገተታ ውስጥ ትገባለች። ልጁ ጥሩ ሁኔታ ላይ ተረጋግቶ እንዲማርም አታደርገውም ነበረ። እኔ ደግሞ ተረጋግቶ እንዲማር ነው የምፈልገው። ልጁ ጥሩ ደረጃ እንዲደርስ ነው የምፈልገው። እና ታዲያ ፖሊሶችን ሊሆን ይችላል ዶክተሮች እንዴት ነው ሞቷል የሚለውን ነገር ያስረዳችኋቸው? ሐኪም ቤት ቢደርስ ኖሮ ሐኪሞቹ እንዳልሞተ ምናምን ያጋልጡብን ነበር። ሐኪም ቤት ከመድረሱ በፊት መስታወቱን ሰበርኩት እኔ ቤት ውስጥ የጠረጴዛውን። ከዛ እጄን ቆርጬ ምናምን ደም አፈሰስኩበት ጠረጴዛው ላይ ምናምን መስታወቱ ጋር ምናምን ማለት ነው። ከዛ ወደ ሐኪም ቤት ምናምን እንቅልፍ እንደተኛው የትንሽ የእንቅልፍ ኪኒን ምናምን አድርጌ በሚጠጣ ሰጣሁት። ልጁ እንቅልፍ ተኛልኝ። ጮኩ ምናምን የሆነ ነገር ሆነ ምናምን ብዬ አፈጣጥነውና ቶሎ በራይድ ምናምን አምቡላንስ ስለማይደርስ ብለን ራይድ ጠርተን ወደ ሐኪም ቤት ይዘነው ሄድን። ከዛ ሞተ ብለን የሬሳ ሳጥን ምናምን አዘጋጀን። በቃ መቃብሩ እንደዛ ቀብር ስነ ስርዓት ተፈጸመለት። እውነት ነው። እንደዛው ትክክል ናት። እንደዛ ነበር ደግሞ እሱ ወሰደው ብዬ ልጁንም አልተወኩትም እኮ እኔ በውጭም እየተከታተልኩት ነው ያለበትን ሁኔታ። አሁን አድጓል። በጣም ቆንጅዬ ልጅ ነው አለ ብታዩ፣ ትልቁ ነው አለ። ታዲያ ቅድም እሱም እየጎዳው ቢሆን ልጁን እንደ አባት በትክክል ባይከታተለው ባያስተምረው ጥሩ ሁኔታ ላይ ባይሆን ኖሮ እኔም ለሱም ደግሞ ሰጥቼ ዝም አልልም ነበር። ማድረግ ያለብኝን ነገር አድርጌ ልጁ ጥሩ ሁኔታ ላይ እንዲሆን አደረግ ነበር። እሷ እንዳለችው ነው። ልጇ አሁን አሪፍ ሁኔታ ያለ በደንብ እየተማረ ነው። ስነ ምግባሩም ጥሩ ነው። ብቻ ልክ የአባትነት የሚገባውን ነገር ወይም ደግሞ ልጅ የሚገባውን ነገር እያደረኩለት ነው። ምናልባት የእሷ እንደዚህ ባህሪዋና ጸባዩ መቀያየሩ እሷ ነፍሰ ጡር በነበረችበት ሰዓት ጥላት መሄድ ራሱ አንድ እሷ ላይ ባህሪ ለውጥ አይጨምርባት? ምን አለ መሰለ፣ ለምን ጥላት ሄድክ? ምን አለ መሰለ እንደነገርኩ ድጋሚ እየጠየቀኝ ነው። በዛው ደግሞ ነገር ነበር ቺት አርጋብኝ ነው ከሷ ጓደኛ ጋር ብዬ ነበር ከፍቅረኛዋ ጋር ማለት ነው። ከዛ እሱን አወኩኝ። እሷ ናት የነገረችኝ። በዛ ምክንያት ደግሞ ምንም ማድረግ አልችልም። ያ ስሜት የሚገባው ደግሞ በቦታ ያለን ሰው ደግሞ ያን ስሜት የቀመሰ ሰው ነው የሚያውቀው። የባህሪ ለውጥ ምናምን ሊመጣ ይችላል። ግን እሷ ደግሞ የኔን ባትወደኝ ወይም ደግሞ እንትን ባትል ኖሮ ነው እዛ ከሰው ጋር ወይም ደግሞ እኔን ትታ ከሌላ ሰው ጋር ቺት ያደረገችው። ለአንተ ጥላቻ ኑሯት ሳይሆን ለእኔ ትልቅ ጥላቻ ስላለባት ነው ያን ያደረገችው። ታውቃለህ፣ ከልጁ ጋር ልንጋባ ምናምን ነበረ፣ ነገሮች እንጨራርሰን ነበረ። ስለዚህ ለአንተ አይደለም ጥላቻዋ ለእኔ ነው። እሷ ከልጅነት ጀምሮ ለእኔ ያለኝ ነገር ሁሉ በቃ ያናድዳታል፣ ያስቀናታል። ጥሩ ህይወት እንዲኖር አልፈልግም። ነገሮች የኔ መስመር እንዲይዙልኝ አልፈልግም። ስንመረቅ እንኳን እኔ ጥሩ ውጤት በማምጣት እሷ በጣም ትናደድ ትበሳጭ ነበረ። ያው ከልጁ ጋር ጥሩ ነገር እንዳይኖረን ስለፈለገች ነው። ግን ያም አለፈ። ወንድ ልጅ ነው፣ መቅረት ይችላል። እኔ እህቴ ናት፣ የአንድ ሰው ልጆች ነን። ስለዚህ ከእሷ ጋር ያለኝን ነገር ማቆም አልቻልኩም። ከእሱ ጋር ያለኝን ነገር አቆምኩኝ። ግን ደግሞ እኔ ላይ እናንተ ላይ የፈጠረችው ነገር ደግሞ ልጇ ላይ እንዲፈጠር ስላልፈለግኩኝ ነው። ለልጇ ጥሩ ነገር በማሰብ ነው ይሄን ያደረኩት። እሱ ላይ እውነትሽን ነው። ግን ያው አንቺን ለመጉዳት ብቻ አይመስለኝም እንደዛ ያደረገችው። ምክንያቱም እኔንም ባትወደኝ ነው ብዬ ነው የማስበው። አንድ ሰው ደግሞ ከልብ ከወደድ ከልብ ካፈቀርክ ምንም ነገር ከሌላ ሰው ጋር ብታላም ወይ ከእህቷ ጋር እንትን ብትልም እንደዚህ ነገር አታደርግም። አንተ ጥላቻ ቢኖራት ታዲያ ሌላው ወንድ ጠፍቶ ነው ከኔ ባል ጋር ከኔ ፍቅረኛ ጋር ምን ታደርጋለች? በቃ ልቧ ሸፍቶ ወይም ደግሞ ምንድነው የሚባለው ልቧ ወደ ሌላ ወይም ደግሞ የኔ የነበራት ፍቅር ቀንሷል ማለት ነው። በዛ ምክንያት ነው እንጂ አንቺን ለመጉዳት ቢሆንማ በሌላ ነገር አትጎዳም። ሳስበው እንደዛ ነው የሚሆነው። ምክንያቱም አንቺ መጉዳት ከፈለግሽ ቀላል ነው፣ በጣም ለመጉዳት በጣም ቀላል ነው። የግድ በወንዶች አይደለም የምትጎዳው። መጉዳት ከፈለገች በሌላ ነገሮች መጉዳት ምንም ነገር የለ። በፊት ላይ ራሱ ከቤተሰቦቻችን የማይባል ነገር ብላ እሷ ያደረገችውን ነገር እኔ እንዲያደረኩት ምናምን እያደረገች እያወራች
ቤተሰቦቻችን እንኳን እኔ እንዳያምኑኝ የምታደርግበት ነገር ነበር። እነሱ እሷን ባያምኗትም ነገሮች ማለት እኔን ያምናሉ ያለችውን ነገር እንደማላደርገው ምናምን ያውቃሉ። ነገር ግን እሷ ብቻ ብዙ ነገር ትጥራለች ከነሱ ጋር እንዲያያዝ ከነሱ ጋር እንድጣላ በቃ እሷ ጥሩ ሆና ለመታየት ጥሩ ልጅ እንደሆነች ምናምን ለመታየት ብዙ ነገር ታደርግ ነበር። ያ ነገር አብሯት ስላደገ አሁን እሷ ትዳር ይዛለች። የራሷን ትዳር ፈጣሪ መስገን ብላ በጥሩ ሁኔታ መምራት ሲገባት የሌላ ሰውን ህይወት ለማበላሸት ጥረቷ ይሄ ለኔ ያላት ጥላቻ ምንም አይገባኝም። እሱ ያው የእናንተ ሁለታችሁ የተማማቾች ነው። ግን እኔ ግራ ይገባኝ እኔ በጣም እስካሁን የሚገርመኝ ምንም ለአንቺ ከአንቺ ጋር እንደዚህ ብትሆን ከአንቺ ጋር ብትጣላ እንዴት እንደዚህ አይነት ውሳኔ ትወስናለች? ማለት እንደ አንቺ መግራት ከፈለግሽ በብዙ ነገር ቅድም እንዳልኩት መግራት ትችላለች። ግን በእንደዚህ አይነት ግን አልጠበቅኩም። አንተ ራሱ ጥለ መሄድ መፍትሄ ይሆናል። ምናልባት እሷ የስንት ወር ነፍሰ ጡር እያለች ነው ጥላት ሄድኩ? አይ ቲንክ 7 ስለዚህ በዚህ ሁኔታ የ7 ወር ነፍሰ ጡር ሆና እያለች ምናልባት በሆነ ነገር ልጁ ላይ አድርገው እና የሆነ ነገር ተፈጥሮ አንድ ነገር ቢሆን ኖሮ ጸጸቱ አይገልም። እስኪወለድ ጠብቀ ልጁን ሞቷል አስብለህ መውሰድ ምን አለ መሰለህ፣ አሁን አንተ ያንን ህመም ስላልቀመስከው ልትናገር ትችላለህ። ግን አንድ ሰው የምትወደው ሰው ወይ ደግሞ እንትን የምትለው ሰው እንደዚህ አይነት ነገር ሲያደርግብህ በጣም ከባድ ነው ስሜቱ። ሲጀመር እንዴት ነው አብረን የምትኖረው? ኖ ቢያንስ እኮ ተነጋግረን መፍታት ትችላለህ። ምን አለ መሰለህ፣ ሲጀመር አንድ ቤት ውስጥ ሆነህ እንደዚህ አይነት ነገር እንትን አትልም፣ አትቋቋሙ። ይሄውም እያወቀ አብሮ ከምታውቀው ሰው ከጓደኛ ጋር ወይም ደግሞ ቤተሰብ ከሆነ ሰው ጋር እንደዚህ ይሄውልህ። ስለዚህ እምነት የለም ነበር ማለት ነው በመሃላችሁ። እምነት ቢኖር ኖሮ ይኸውላት ሁለታችሁም ጋር ፍቅር ይኖር ነበር እኮ መጀመሪያ። ስለዚህ አንተም እሷን አታምናት ነበር አይደል? እንደዛ ነው እያልክ ያለው። አዳምጠኝ እሺ። አሁንም አንተ አልተረዳኝም በደንብ ያልኩትን በደንብ አልሰማኝም ማለት ነው። እየሰማሁ ነው። እሺ። እኔ አምናት ነበረ፣ በጣም እንዋደድ ነበረ፣ ወዳትም ነበረ። ግን እኔም አላወቅኩም ነበር፣ እሷ ናት የነገረችኝ። እኔ ጨራሹ ጠርጥሬም አላውቅም። እሱ ወሬ ምናምን ነው እየሰማኝ ነበረው መጀመሪያ። ግን ወሬውን መቀበልም ምናምን አልፈለገም። ወሬውን እኮ እኔም ሰምቻለሁ። ግን እንዴት ከኔ ባል ጋር እንደዚህ ታደርጋለች ምናምን ብዬ ስላላሰብኩት ግን አንድ ቀን ቤተክርስቲያን ቸርች ደርሼ ስመለስ ማለት አብረው ነው እየተሳሳቁ ምናምን ነበርና የመሰለኝ እሱ ነበረ። ከዛ ወደ ውስጥ ስገባ ያየሁት ነገር ማመን አልቻልኩም። ከዛ ቪዲዮ ቀረጽኩኝና ለሱም አሳየሁት። እኔ ያየሁትን ነገር እንዳይ ስለፈለኩኝ እኮ ይኸውልሽ፣ አሁንም እየተናገረ ያለው እሱ ከአንቺ አንደበት ሰምቶ እንጂ ነገሩን አላረጋገጥክም። አይቷል፣ ቪዲዮ አይቶታል። ቪዲዮ አሳየችኝ እና ቪዲዮን እኔ ማየት እችላለሁ። ቅድም ሌላ ታሪክ ነው እየነገርሽኝ ያለሽው አንቺ ራሱ ስለ ልጁ መሞት እንደማታቂ ሞቶ እንደነበረ እንጂ ተቀነባብሮ አሁን በህይወት እንዳለ ቅድም ስትናገሪ ነበር። ዋሽተሽ ነበር። ልጁ በህይወት አለ። አሁንም ልጁ ጥሩ ሁኔታ ላይ ነው፣ አድጓል። አሁን ጎበዝ ተማሪ ነው። እኔ ለሱ ብሰጠውም እኮ ልጁን መከታተል አላቆምኩም። ልጁ ያለበት ሁኔታ በላ ጠጣ ምን ለበሰ የሚለውን ነገር እኮ መከታተል አላቆምኩም። ለምን የልጁ ሁኔታ እኔን በጣም ከማናቸውም ከሁለቱም በላይ እኔ እጨነቅለታለሁ። ጥሩ ሁኔታ ላይ እንዲኖር ስለምፈልግ ማለት ነው። ግን ይሄንን ያደረኩት እሷ እየጎዳችው ስለነበር፣ እየጨቆነችው እያሰቃየችው ስለነበር እንደ ልጇ ከማየት ይልቅ በቃ የጠላቷ ልጅ እንደሆነ እየተናገረችና እየሰደበችው ስለነበር ነው ከሷ ያራቅኩት። እኔ ከሷ ይዤው ጠፍቼ ላሳድገው አልችልም። ስለዚህ አባቱ ያሳድገው ብዬ ለአባቱ የሰጠሁት ያንን ስላሰብኩኝ ነው። በዛ ምክንያት ነው በቃ ከልጁ ጋር እንደዚህ ያለው ማለት ነው። እና ደግሞ ይሄን እንዴት አየህ እንዴት አወቅህ ምናምን የሚለው ወይም ደግሞ ምን አይተህ ያን ያሳየሁት ቪዲዮውን አሳየችኝ። ቀጣ ቪዲዮውን እንዳየሁት እኔም በቃ እሱ ከዛ በኋላ ነው እየተበሳጨ እየጠጣ ምናምን እየመጣኝ ነበር። ንዴቱም ስላለ ምንም ስላለ ያመሸ ምን አንድ ሁለት እያልክ እየጠጣ ትመጣለህ። ቆየ እውነት ለእሷ ፍቅር ነበረ? ፍቅር ባይኖር አንተ ሰርግ አድርገህ እኮ ልንገርህ ታምናት ነበረ እንዴ? በደንብ በሚገባ። ስለዚህ ይኸውልህ የምታምናት የምትወዳት ከሆነ ለምን ይሄን ነገር አደረገችብኝ ብለህ ትጠይቃት ነበር። ዝም ብሎ መሄዱ ግን መፍትሄ አይሆንም። ምን አለ አንድ ነገር ልንገርህ፣ ምናልባት ውስጥ እየተጎዳ ሊሆን ይችላል፣ እየታመምክ ሊሆን ይችላል። እሱም ስሜት ይገባኛል። ቢያንስ ያንተ ነገር ባይደርሰኝ እንኳን አውቀዋለሁ ይሄን ነገር። ግን የሚሻለው ነገር መፍትሄ የሚሆነው ነገር ምንድነው? ነፍሰ ጡርም ስለሆነች ቢያንስ ለእሷ ፍቅር እምነት ቢኖር ኖሮ ታምናት ቢሆን ኖሮ ይሄን ጥርጣሬ ሳታውቀው እንዳላወቀ ሆነ መጠየቅ ትችል ነበር።
አንዳንዴ ምን አለ መሰለ እንዳላወቀ ሆነ አስመስለ መኖር ከባድ ነው። ስሜቱም በጣም ከባድ ነው። የሆነ ነገር ተበሳጭተው የሆነ ነገር ልታረግ ትችላለህ። እንዳላወቀ በጣም ያስቸግራል። አንደኛ ደግሞ የማትጠብቀው የኔ ነው የምትለው ሰው ላይ ከልብ የምትወደው የምታፈቅረው ሰው ላይ እንደዚህ አይነት ነገር ክደት ሲፈጸም በጣም ከባድ ነው እና ደግሞ እያስመሰል ከዛ ሰው ጋር እንዳላወቀ ሆነ ለመኖር ያስቸግራል። ሁለተኛ ደግሞ ልጅ አለክ ቤተረገዘ ማለት ነው። እዛን ሰዓት ላይ እንደዚህ ነው ምናምን ብለህ አታይም። ለምን የሚለው ጥያቄ ነው ሁሌ ባይኖረው የሚመጣው። ስለዚህ ያለኝ አማራጭ አንደኛ እሷንም ተናግሬ የሆነ ነገር ተናግሬ ወይም ተሳዱ መሄድ ወይ ደግሞ መምታት ምናምን ሳይሆን እኔ መረጥኩት ምንድነው ማንም ሰው ሳያውቅ እሷም ሳታውቅ የራሴን መንገድ እንጂ መጥፋት ማለት ነው። እንደዛ ነው ያደረኩት። ከሁሉም ይሻላል ማለት የዛን ሰዓት ተቆጥተህ ብትመታ ወይ ደግሞ የሆነ ብትል ልጄ እንዲጎዳ አልፈለኩም ሰጡነት። ስለዚህ እኔ ያደረኩት አማራጭ ምንድነው በቃ ትቶ መሄድ ከቤት መራቅ ማለት ነው። በቃ ያን ያደረኩት ከሁሉም ደግሞ ይሻላል ብዬ አስባለሁ። በራሴ በዛን ሰዓት እኔ የወሰንኩት ውሳኔ ይሄን ነበር። ደግሞም ትክክል ነው ብዬ አስባለሁ። ታዲያ ይሄን ነገር እንዴት ልታደርግብህ ቻለች? ምናልባት ካንተ ያጣችው ነገር ነበር? ካንተ የጎደለ አንተ ልትሰጣት ያልቻልከው ነገር ነበር? ምን አለ ጊዜ ትሰጣት ነበር ለሷ? የእውነት እንዴ በደንብ ነው። እኔም ጥያቄ እሱን ማወቅ ፈልጋለሁ። ለምን እንደዚህ አይነት ነገር አደረገች የሚለውን መጠየቅ ማወቅ ፈልጋለሁ። እሷ በዛን ሰዓት ማለት ሳትወደኝ ነው ያገባችው ወይስ ምንድነው የሚለው ማወቅ ስለምፈልግ እኔ እንደነገሩ በጣም የምወዳት የምታፈቅረኝ የዛኔም እንደዛ ነው ይሰማኝ ነበር። እሷ እኔን ማለት ነው። ግን በኋላ እንደዚህ አይነት ነገር ሲፈጸም እንደዚህ አይነት ነገር ሳቅ ደግሞ ሳትፈልግ ነው ያገባችኝ ወይስ ለምንድን ነው ያገባችኝ ነው ጥያቄም ፈጠረብኝ። ማለት እንደዚህ አይነት ቆይተን እንደዚህ ሆነን ተጋብተን እንደዛ ቆይተን እንደዚህ ያደረግን ለምን እንደዚህ አይነት ነገር ታደርጋለች የሚለው ጥያቄ ስላለብኝ እኔም ማወቅ የምፈልገው ነገር ነው። ለምን እንደዚህ አይነት ነገር አደረገችብኝ? ለምን እንደዚህ ካደች? ለምን ቸት አደረገችብኝ የሚለውን ነገር እኔም ማወቅ ፈልጋለሁ። እና እኔም እሱን እጠብቃለሁ፣ መስማት እፈልጋለሁ። ምናልባት ብታውቅ ምን ታደርጋለህ? ታሪኳን ብትነግር ምናልባት የገጠማት ነገር የደረሰባት ነገር ቢኖርና እውነት አሳማኝ ሆኖ አንተ ጋር ቢገኝ ምን ይፈጠር ይመስላል? ድጋሚ ልጅህን ይዘህ ከእሷ ጋር ህይወትን የምትቀጥል ይመስላል? ምን አለ መሰለህ አንተ ምንም ነገር ቢፈጠር ምንም ነገር ሀፕን ቢያደርግ ተጋብተሃል አይደል? ተው ሌላው ይቅር እንኳን ፍቅር ውስጥ እያለ ፍቅረኛሞች ሆነ ራሱ ምን ነገር ሀፕን ቢያደርግ ምን ነገር ቢፈጠር ተነጋግራለህ ማለት ሲጀምር ፍቅረኛ ሆኖ መደባበቅ የሚባል ነገር አይኖርም። ግልጽ ነው ሁሉ ነገር የምታወራው። ስለዚህ ምንም ነገር ሀፕን ቢያደርግ ጭራሽ ደግሞ ተጋብተህ ምን ነገር ቢፈጠር እንዴት እንደዚህ አይነት ችት ለማድረግ የሚያደርስ ነገር ምንም ነገር አይፈጠርም። ምንም ችግር ቢፈጠር ምንም አይነት ነገር ቢያጋጥማት እንደዚህ አይነት ነገር ማድረግ ሲጀምር እንደዚህ አይነት ነገር የሚያደርስ ነገር አይፈጠርም። ምናልባት የሆነ ነገር እንኳን ሀፕን ቢደረግ ይህን ውሳኔ ሳይሆን ቀጥለን ነበር የምታማክረኝ የሆነ ስሜት ቢኖራት ለኔ ማለት ነው። ስለዚህ ምንም ነገር ቢፈጠር እንደዚህ አይነት ነገር በጣም ጥሩ አሪፍ ነጥብ መጣሃል። ስሜት እንኳን ቢኖራት የምታማክረኝ ብለሃል አይደል? አንተ ይሄን ነገር ስታውቅ ለምን አላማከርካት? ልክ እንደዚህ አይነት ነገር ከተፈጠረ እሷ የገጠማት ችግር አሁንም አንተ የምትለው አይነት ነገር ቢሆንና አንተ እንድታማክራት የፈለግከውን ነገር አንተ ልታማክራት ፈልገህ ነበር። ግን ምን ብዬ ነው ማማክራት? ለምሳሌ አሁን ያለችበት ሁኔታ ቺት አድርጋብኝ ምናምን ብለሃል እኮ። ቺት አይደለ አደረገች ብለሃል አይደል? ቺት ያደረገችበት ምክንያት ምናልባት ይኸውልህ ለአንተ መስዋዕትነት እየከፈለች ቢሆን ምን አለ መሰለህ ለምትኖሩት ህይወት የሆነ መስዋዕት እያደረገች ቢሆን ነው። ቆይ ይኸውልሽ እንደዛ መስዋዕትነት የምከፍለው ይኸውልሽ አንቺ እኮ ይኸውልሽ አሁን አንቺ ብዙ ነገሮችን ትደብቀሽ ነበር አይደለ? ትዳር ይዛ ከሆነ እኮ ይሄን አድርጋለች። ከአሁን በፊት ትዳር አላት፣ እህቴ ትዳር ነበራት፣ ልጅ ነበራት፣ እንደዚህ ነበራት ብዬ እኮ አሁን የነበረችበትን ትዳር እኮ አልበተንኩም እኮ። አልበተንሽም ቢሆንም ግን እህቴ ይሄን ሁሉ ነገር አድርጋኛለች ብለሽ አንቺ ግን ስንት ነገር ነው ያደረግሻት? ቆይ ምን አደረግኳት? ብዙ ነገር አድርገሻታል አይደለ? ልጇን እንደሞተ አንዲት እናት ደግሞ በወለደች መካን መባል የለባትም። ሰምተሽኛል አይደል? ልጇን ከሷ ደብቆ ማሳደጉ ወንጀል እንደሆነ ታውቂያለሽ አይደል? እሷ ሳታውቅ እንደሞተ አሳውቃችሁ
ጥሩ ሁኔታ ላይ አልነበረችም። ባሏ ጥሏት ሄደ። ጥሏት ከሄደ በኋላ እኔ ለምን ማለት ይሄንን ነገር እኔ ላይ ያደረገችውን ነገር መጠየቅ ፈልጌ ነበር። ግን አንደኛ ነብሰ ጡር ነበረች፣ አልወለደችም ነበረ። ከዛ ብነግራትና ምናምን ይሄንን እሱም ደግሞ ይሄን ነገር ስላወቀ ጥሏት እንደጠፋ ብታውቅ ወይ ራሷን ብታጠፋ ወይም ደግሞ ጽንሱ ላይ የሆነ ነገር ቢፈጠር ጸጸቱን አልችልም ብዬ ጸጥ ብዬ ዋጥኩኝ። ከልጁ ጋር ተለያዩ። በምን ተለያያችሁ? በቃ አልተመቸኝም ምናምን አልኳት። እንደዛ ፈታ ነው ማለት ነው። ግን እሱ በምን ጥሏት እንደሄደ ያልነገርኳት እኔ ላይ ያደረግሽው ነገር ጥሩ አይደለም ብዬ ያላልኳት በሰዓቱ ያለችበት ሁኔታ ጥሩ ስላልሆነ እሷ ላይ ጉዳት እንዳይደርስ ራሷን ወይ ለማጥፋት እንዳትሞክር ወይም ጽንሱ ላይ የሆነ ነገር እንዳይፈጠር በማሰብ ነው። አልፌ ደግሞ እስከ 3 ዓመት አብሬያት ብዙ መከራ አይቼ የእሷን ልጅ ሳሳድግ የነበረው የሚያስፈልገውን ነገር በሙሉ ከሷ ትነግርሃለች። ራሷ አሁን ስትነቃ ጠይቃት ትነግርሃለች። ለልጁ ከሷ በላይ ነው የሚያስፈልገውን ነገር ሳሟላለት የነበረው። ደመወዜን ተቀብዬ አንድ ነገር ወደ አካውንት ያስገባሁት ነገር የለም። ከልብስ ከጫማ ከምን እስከምን ሁሉ ነገር ሳሟላለት የነበረው ልጇን እንደ ልጄ በማሰብ ነው። ስለዚህ ለልጁ ምንም መጥፎ ነገር አላደረኩም። ከሷ እንደሞተ አርጌ ደግሞ ከሷ አርቄ ያስቀመጥኩትም ደግሞ እንደነገርኩ ልጁ ላይ ትሰርበው ነበር፣ ታመናጭቀው ነበር። የካሃዲ ልጅ አንተ የእንትን ልጅ ምናምን በቃ አባትየው ጥሏት ስለሄደ ያደረገባትን ነገር ልጁ ላይ ነበር የምትወጣው። ምክንያት ፈልጋት ስትናደድ ትመታው ነበር፣ ትቀጠቅጠው ነበር። ስለዚህ ህፃን ምን ባጠፋ ነው የሚመታው? ለምን? ያደረኩት አንድ ነገር ለልጁ ጥሩ በማሰብ ብቻ ነው። ይሄ ደግሞ እንደዚህ እንደምታየው አላቅም። ስለዚህ እሷስ ሞቷል ተብላ አምና ተቀብላ አሁን ላይ በህይወት አለ ሲባል እሷ ላይ አንድ ነገር ቢፈጠርስ ምን ይፈጠራል? ለዛ ነገር ተጠያቂ መሆን ትችላለሽ? ምንም አይፈጠርም። እሷ ሰው ላይ ክፋት ማድረግ አመሏ ነው። በቃ አሁንም ሌላ የእናንተም እኮ ክፋት ነው፣ አልታወቃችሁም እንጂ ክፋት ነው። ትልቅ ወንጀል የሰራችሁት እሱም ልጁን ነው ያሳደገው። እኔም ደግሞ ለልጁ ጥሩ ነገር በማሰብ ይሄን ነገር ህግ ቢያውቀው አሁን አንድን ሰው ሞቷል ብላችሁ ደብቃችሁ እያሳደጋችሁ ሊያውም ከእናቷ ነጥላችሁ ወንጀል ነው ያስጠይቃቸዋል። ታውቃላችሁ አይደል? ሁለታችሁ በተለይ ደግሞ አንቺ የገዛ እህትሽ ላይ እንደዚህ ማድረግሽ እኔ ምንም አላደረኩም። አሁን እንደዚህ ያደረገችኝ ብለሽ ትወቅሻታለሽ፣ ግን አንቺም ብዙ ነገሮችን አድርገሻታል። ምንም ብዙ ነገር አላረኩም። ብዙ ነገር ማድረግ እኮ ነው እኮ ይኸውልህ መጥፎ ነገር አረግሽ የሚያስብለኝ ምናልባት ያኔ እንዴት ከፍቅረኛዬ ጋር እንደዚህ ታረጊያለሽ ብዬ ብናገራትና ራሷን ብታጠፋ ወይም ደግሞ ለመሞት ብትሞክር ወይም ደግሞ ባሏ ጥሏት የጠፋበት ይሄንን ስላወቀ እንደሆነ አውቃ ብቻ ራሷ ላይ የሆነ ችግር ብፈጠር አዎ ሊያስጠይቀኝ ይችል ነበር። ግን ህመሜን ችዬ ዋጥ አድርጌ ኖሬያለሁ። ይሄን ያክል ዓመት እንኳን አላወጣሁትም እኮ። ሲቀጥል ደግሞ ትዳር ይዛ እንኳን ትዳሯ ላይ እንኳን ችግር እንዲፈጠር አላረኩም። ዛሬ ላይ በቃ ኦሬዲ ልጇንም ረስታ ያለፈውን ነገር በሙሉ ረስታ ጥሩ ኑሮ እየኖረች ነው። ትዳር ይዛለች፣ ተረጋግታለች፣ በቃ አሪፍ ላይ ናት ብዬ ስላሰብኩኝ ልጁም ደግሞ የመጥፎ ቀኗ ማስታወሻ አይደለም በቃ ምክንያቱም እንደረሳችሁ ነው። እኔም በልጅ ሞተ ብላ ቂም እንደያዘችብኝ ስላላወኩኝ ማለት ነው። ምክንያቱም እንደረሳችሁ ስላወኩኝ ልጁ ለምን በዛን ሰዓት የመጥፎ ጊዜዋ ማስታወሻ የመጥፎ ባሏ ማስታወሻ እንደሆነ ስለምታስብ ስለነበረ ልጁ ስለሞተ እሷም ጥሩ ኑሮ እየኖረች ነው ብዬ ነው ያሰብኩት። እሺ አሁን ልጁ የት ነው ያለው? በምን አይነት ሁኔታ ውስጥ ነው? እየተማረ ስላለው ሁኔታም እስቲ በደንብ አስረዳ። ስንት ዓመት ሆኖታል? ልጁ 6 ዓመት አሁን ለ7 ወር 2 ወር 6 ዓመት ከ3 ወር ከ4 ወር ነው። ልጇን አሪፍ ሁኔታ ላይ አድጓል፣ ጎርምሷል፣ ትልቅ ሰው ሆኗል። በትምህርቱ በጣም ጎበዝ ተማሪ ነው። ነገሮችንም በደንብ ያስተውላል። በጣም አሪፍ ሁኔታ ላይ ነው። ስለ እናቷ ይጠይቃል። ግን እኔ የምነግረው እናት እንደዚህ ናት ምናምን ሳይሆን መጥፎ ወይም ደግሞ ከአይምሮ የልጅ የማይነገሩትን ሳይሆን የምነግረው እናቷ ሌላ ቦታ ነው ያለችው፣ ትመጣለች፣ እንደዚሁ ስራ ሄዳ ነው ምናምን ብዬ ነው የምነግረው። ማለት ፊውቸር አለ አይደል? የሆነ የሚጠብቀውን ነገር እንደዚህ አይነት ነገር ነው የምነግረው እንጂ እናት እንደዚህ ነች እንደዚህ ሞታለች ምናምን አይደለም ነው። ግን አገናኛለሁ፣ ወስዳለሁ። አሁን ሌላ ቦታ ለስራ ስለሄደች ነው እኛን እንትን ለማለት ለስራ ፊልድ ወጣ ነው። በስልክ ያው እሷን አክስቴ ምናምን ብሎ ያወራታል። ከዛ እናትን ደግሞ እንደዚህ ምናምን ብዬ ስለምነግረው ያምናል። እሱም ህፃን አይደል? ተባብለዋለን። ከኔ ጋርም ጊዜ አብረን ስለምንሰልፍ እሱ ጋር መዝናኛ ቦታ ብቻ እንደዚህ ማህበያዎችን እንትን እያልኩኝ ስለምጠቀም እናቴ ምናምን ሲል አንዳንዴ ያው ህፃን ነው ይላል። ግን እንደዚህ ነገሮችን ስለምን ብዙም እንትን አይልም።
ያው የዛኔ የ3 ዓመት ልጅ እንደነበር ተናግራችሁ ነበር አይደል? የተባለ ዜናው ሲሰማ ማለት 3 ዓመት ከ2 ወር ከ1 ወር አካባቢ የዛኔ እናቱ በሌለችበት ሁኔታ ብቻ ነው ማሳደጉ ብዙ ቻሌንጆች እንዳሉ ይታወቃል። በደንብ እንጂ ያው እሱም ያው እና እንዴት ነው ያለፍካቸው እነዛ ነገሮች? ነው ሌላ ሴት? እኔ ምንም ሌላ ሴት እንትን አላልኩም ማለት ይሄ ነገር ከተፈጠረ በኋላ ከልጄ ጋር ነው። ሲስተር አለች ከሷ ጋር እሷ ናት የምትንከባከበው ምግብ ምንም እንትን የምትለው እሷ ናት። እና ደግሞ ይከብዳል ብቻ ማለት ሴትና ወንድ እኩል አይደለም ልጅን ሲያሳድግ ማለት እናትነት የሆነ በተፈጥሮ የተሰጠ ነገር አለ፣ ወንድ ደግሞ ሌላ ነው። ትንሽ ቻሌንጅ አለው ግን ቻሌንጁን ትተህ ከልጅ ጋር መሆን ስለሚያስደስት አሪፍ ነበረ። አሪፍ የልጅና የአባትና ልጅ ጊዜ ነበረ። አሁን አሪፍ እያሳለፍን ነው። እሺ ቻሌንጅ ቢኖር ስለዚህ በዋነኝነት ልታውቀው ወይም ልታረጋግጥ ወይም ልትናገር የምትፈልገው ነገር እንዳለ ነግረኸኛልና ምንድነው ያስመጣ ምክንያት በዋነኝነት እዚህ ምን ማወቅ ነው የምትፈልገው? አዎ እኔ በዋነኝነት የምጠይቀው ነገር እንደነገርኩ ለምን ችት አደረገች የሚለው ነገር ብዙ ነገሮችን ማወቅ እፈልጋለሁ። ለምን የሚለው ጥያቄ እኔም ማወቅ እፈልጋለሁ። አንተ ብቻ አይደለም። እኔም በደንብ ትኩረት ማድረገው እዚህ ላይ ነው። አንተ አይደለም እኔም ህይወት ነው የተበላሸው። ስለዚህ ለምን ከኔ ላይ እንደዛ አይነት ነገር እንዳላምን ያደረገኝ ይሄ ነው። ልጄ ቤት ነው ያደረከው? የት ነው ያደረከው? ልጄ ልቀቀኝ! ልጄ ቤት ነው ያደረከው? ልጄ ቤት ነው ያደረከው? ልቀቀኝ! ልጄ ቤት ነው ያደረከው? ልጄ ምንድን ነው ያደረግሽው? ምንድን ነው ያደረጋችሁት? ንገሩኝ! ልቀቀኝ! እሺ ተረጋጊ። ቆይ ልቀቀኝ! ልጄን ስጠኝ! ልጄን ስጠኝ! አታስመስይ። ልጅሽ ደህና ነው። ምንም ማለት ልጄ ምንድን ነው ያደረከው? ጨካኝ ነህ! ልጅሽ ደህና ነው። ልጄን ስጠኝ! አንቺ እገላታለሁ! ልቀቀኝ! እንዴት ልጄን እንዲህ ታደርጋላችሁ? እንዴት ልጄን ትሰርቀኛለህ? እንዴት ልጄን ከእኔ ትወስድብኛለህ? ስንት ነገር ስታደርጊው አልነበር? ዋሻው ወይ ልጄን መልስልኝ! ልጄን መልስልኝ! እኔ ልጄን ነው የምፈልገው! ልጄን መልስልኝ! እኔ ስለአንተ ጥያቄ ጉዳይ የለኝም! ልጄን መልስልኝ! ልጄን መልስልኝ! የኔ ልጅ ያንቺ ልጅ አይደለም። ስለወለደች ነው እናት እንደሆነች በእናትህ ልጄን አስመልስልኝ! ልጄን አስመልስልኝ! እኔ ልጄን ብቻ ነው የምፈልገው! ልጄን አስመልስልኝ! እባክህን ልጄን አስመልስልኝ! ማንም አያስመልስልሽም። ልጅሽ አሁን በጥሩ ሁኔታ ከኔ ጋር እያደገ ነው። ዝም በል አንተ ሰውዬ ዝም በል! እኔ ልጄን እንዴት እንደወለድኩት ታውቃለህ? እንዴት እንዳሳደግኩት ታውቃለህ? በደንብ እንዴት እንደወለድሽው በደንብ ነው የማውቀው። ምክንያቱም ምን አይነት ሰው እንደሆነች ስለማውቅ አስበሽዋል? ከአንቺ ጋር ቢያድግ ምን አይነት ልጅ እንደሚሆን እንዳንቺ ነበር። አስመልስልኝ ግን ከነዚህ ጨካኞች ልጄን አስመልስልኝ። ስሚ አንድ ነገር እንገርሻ እኔ አርቄ ይሄን ይዘባል ውስጥ ኖሮ ማለት ነው አንቺ ራስሽ በእጅሽ ትገዩ ነበረ። እኔ ሞተ ስላልኩሽ ነው። ዝም በይ ልቀቀኝ! እገላታለሁ! ዝም በይ ዞር በልልኝ! እሺ ቆይ ተረጋጊ። እንደዚህ የሆነሽ እኮ ምንም የሚቀየር ነገር የለም። በመጪው አይደለም እዚህ ያኔ በራስሽ ትገለው ነበረ አይደል? እንደዛ አዎ ትገለው ነበረ። በራስሽ ትገዩ ነበረ። እንዴት ነው እኔ ልጄን የምገለው? አትዋሺ! ልጄ እኮ ነው። ልጄን እንዴት ነው የምገለው? ንገሪኝ! ልጄ እኮ ነው። ስንት ነገር የስነ ልቦና ችግር ስታደርሽበት ነበረ። በጣም ስትሰርጉ ነበረ፣ ስታሰቃዩ ነበረ ማለት ነው። ልጄ ምንድን ነው አንስቼ ለሱ የምሰጠው? ከአንቺ እሱ በልጦብኝ ነው። ለልጁ ጥሩ ነገር በማሰብ ነው ይሄን ያደረኩት። እሺ አታስመስይ። ደግሞ ለካ ልጅን ስታሰቃዩ ነበረ። የማይሆን ነገር ስታደርጉ ነበረ። እኔ ሲጀመር ስትመቹ ስታሰቃዩ ስለነበረ ምንድን ነው የምታወሪው? ተረጋጉ። ምንድን ነው የምታወሪው? ማለት እየካርሽ ነው ወይስ ማመን አትፈልጊም? እኔ ምን እየመጣሁ ነበረ? ዱላ ምግብ መሰለሽ እንዴ? ልጄን ስጪኝ! ልጄን ስጠኝ! ልጄን ስጡኝ! ልጄን ስጡኝ! ስታደርግ የነበረውን መጀመሪያ ማወቅ አለብሽ። እንዴት ነው እኔ ልጄን የምበድለው? ዋሻውን ወይ ተመጣጣኝ አልነበረም ወይ ታሰቃዩ አልነበረም ወይ? በደንብ ነበር ስታሰቃየ ነበር። እኔ ልጄን ራሴ ያገኘዋለሁ። አይ ሂጂ ይዘሽው ነይ። እሱን ተይው፣ ማግኘቱን ተይው። አይ አገርማም ግን አስመሳይ በጣም ለካ ይሄን ያህል ስቃይ ወይም ደግሞ ስታስቸግሩ ነበር። እኔ ያው ባይሆን ኖሮ አንስቼ ላንተ ሰጠህ ነበር እንዴ? እኔስ የምትመታውን ተው። ንግግር ራሱ እኮ ልጅን በጣም እኮ ነው የሚጎዳው። ይሄ ልጅ ምን እየሰማ ነው የሚያድገው? ምን አይነት ሰው ናት ግን? እኔ ነጭራሹ አላውቃትም ነበር ማለት ነው። ይሄን ያህል አንተ ትላለህ። እኔ አብሬያት ተወልጄ አብሬያት ያደግኩት ራሱ የታውቃታለሁ። በጣም ከባድ ነው።
እኔ እንደዚህ ትሆናለች ወይ ደግሞ እንደዚህ አይነት ሰው ናት ብዬ ለማመን በጣም እየተቸገርኩ ነውና ብቻ ምን አብረን ያለን እስቲ ሲጀመር ጸባዩን ካስተካከለች ያለችበትን ሁኔታ ምናምን የምትረጋጋ ከሆነ ልጅ የምትለውም ልጇን ማግኘት እኮ ትችላለች። ግን አይደለም፣ በዚህ ሁኔታ አይደለም። እሷ ወደ ቀልቧ መመለስ አለባት፣ መጸጸት አለባት። ያደረገቻቸውን ነገሮች በሙሉ ማመን አለባት። በቃ ለምን እንዳደረገቻቸው ማንን ለመጉዳት ብላ ከሱ ፍቅር አታ ነው እኔን ለመጉዳት ፈልጋ ነው። ልጁንስ እንደዛ ታረገ የነበረው እሱ ጥሏት ስለጠፋ ነው። ለምን ይሄን ሁሉ ነገር ሁላችንም ላይ ታረግ እንደነበረ ወደ ራሷ መመለስ አለባት። ከታከመችና ከተስተካከለች ወይም ደግሞ አሳማኝ ነገር ከሆነ ችግር የለውም እኮ ልጇን እኮ ማግኘት ትችላለች። አንድ እናትና አባት አሁንም ቢሆን ይኸውላችሁ አሁንም እሷን ተወቃሽ ማድረግ የለባችሁ። እሷን ተወቃሽ እያደረኩኝ አይደለም። እሺ ይገባኛል። እኔ ላውራ እስኪ ወንድምህ አንተ ሚስትህ ላይ እንደዚህ አይነት ነገር ቢያደርግ ማለት እኔ ላይ የተፈጠረው ነገር አንተ ላይ ቢፈጠር ከእንደገና ደግሞ ወንድምህ ሚስቱ ጥላው ስለጠፋች ምናምን ብቻ ልጁን ስቂት ቢያደርገው የራሱ ልጅ እርግጥ ነው የራሱ ልጅ ነው እኮ ከእናቱ እኮ በልጣለሁ ያልኩ አይደለም። አክስት ነኝ እሷ አመጣ ከወለደችው እኮ በልጣለሁ ያልኩ አይደለም። ግን የሆነ ነገር ምክንያት እየተፈለገ ዝም ብሎ ይመጣል እንደ በግ እዛ ነገር ሊሆንልሽ የእናት የአባቱ ውሳኔ እንጂ ያንቺ ውሳኔ ያስፈልግ ገብቶሻል አይደል? ልጅ ላይ እኮ እኔም እኮ ትልቅ ድርሻ አለኝ እኮ እሷ አመጣ ብትወልደውም እኮ እኔም እኮ ከሷ እኩል ተሰቃይቻለሁ ልጁን ለማሳደግ። ስለዚህ ደግሞ ልጁ የስነ ልቦና ጫና አድርሳበት በቃ የማይሆን ነገር አድርጋ እንድታሳድገው አልፈልግም። እሷ ወይ እንድትመረመር የጤና ባለሙያም ቢሆን እንዳት ማድረግ ነው። ምን እያደረግሽ ነው? ይኸውልሽ ስለት ነው ያዝሽው፣ እንዳትሳሳች። ይኸውልሽ ተረጋጊ። እሺ ተረጋጊ። ይኸውልሽ ያዝሽው ስለት ነው ታውቆሻል አይደል? አስቀምጪው። እሺ ተረጋጊ። ይኸውልሽ እንዴ አንቺ ምንድን ነው ያደረግሽው? አንቺ ወጋሽ እየደማ ነው እኮ እየደማ ነው። ቆይ አይዞህ ተረጋጋ፣ ቀስ በል። እየደማ ነው ያለው ካሜራማን